አይደለም ወይዘሮ ሜላት አንቺ ያላወቅሽው ነገር አለ ግድ የለሽም ላስረዳሽ ጎበዝ ሰራተኛ ነብይ ስለ ጭራሽ ልጅን ለመመኘት በቃ ወይዘሮ ሜላት ነገር እኮ እንደዛ አይደለም መቼም ማፍረት የለ እሷ ናት የምታስቸግረኝ በላ ወይዘሮ ሜላት ሰላም እንዳለችው አይደለም እኔ እሷ ከታምታ እንዳወራች ማላቀም እሷ እንዳወራችው አይደለም ወይዘሮ ሜላት ትሰማኛለህ ቢሮ ያሉትን ሴቶች ስታዳር ዝም ያልኩ ጎበዝ ሰራተኛ ብቻ ሳትሆን ስለምትታዘዘኝም ነበር አሁን ግን ጥጋብ ልብህን ወጥሮታል ደግሞ በልጄ ከመጣ ማንንም ብትሆን ግድ አይሰጠኝም አሁን ቤቱን ለቀህ ትወጣልኛለህ አትወጣም ኢንስፔክተር ፈታሪስ ባላለው እርምጃ ከመሰደው ፊት ሽጉጥ እንጣል መቶ አለቃ አደሙ ባላለው ቀላል ሰው አርጋኛል እንዴ በአደባባይ ዝም ብዬ ገንዘቤን ምሰጥ ይኸውልሽና እባክሽ በፈጣሪ እንዳትዘጊው አንድ ጊዜ ብቻ ስሚ አንተ ነህ ሃና እኔ ያኔ ቤት መጥቼ ያለ እንዳይዩሽ ነው የሆነ ነገር የተሰማኝ አሁን አንቺን አፍቅሬ ላብድ ነው ምናምን እያልኩሽ አይደለም ግን የተሰማኝ ስሜት እውነተኛ እንደሆነ እርግጠኛ ነኝ ሄሎ ሃና ለምን ዝም ትያለሽ የሆነ ነገር ባይኝ እንጂ ምንድነው ሰላምዬ አይ ምንም እንዴ ምንም ማለት ሰላምዬ በጣም ደንግጠሻል እኮ ቆይ ማን ይደወለው ምንድነው የሰማሽው አይ ምንም አልሰማሁም አደርገው እኔ ነኝ ማቀው ምን ልታደርገው ልትገለው ነው ማ እኔ ነኝ ያንን ትንኝ ገድዬ ጄን ማቆሸሸው ለሱ ቆንጆ የሆነ መፍትያ አዘጋጅቼለታለሁ አባዬ አሁን ዝም ብለሽ ትሄጃለሽ ወይስ እሺ በቃ ስለሱ ልጅ ከእንግዲህ ደግመሽ እንዳትጠይቂ ለምን እንግዲህ ተናገርኩ አንቺ ልጅ ላይ ዝም ብለሽ ሂጂ ምን ነው ደነገጥሻና ኧረ አልደነገጥኩም መደንገጥ እንኳን ደንግጠሻል ለኔ መሰለሽ በላፊ ለፍትሽ አይተሽ ለነገሩ ባደነግጭ ነበር የሚገርመኝ ሃና ምን ሆነሻል አይ ምንም አልሆንኩም እኔ ምለው ሃና ታውቂዋለሽ እንዴ የታውቀዋለሁ ትይ እና ምንድነው መፍዘዝ ይቅርታ ትይ ማን ጀቱ ተቀመጥ እባክህ እኔ እናትሽ ስላልሆንኩኝ አንቺ ጉዳይ አይመለከተኝም ማለት አይደለም እንደሱ ማለት እኮ አይደለም ባልወልድሽም እኔም ሴት ልጅ አለኝ ጉዳትሽም ማየት አልፈልግም ፍላጎትሽ ከሆነ ግን ጣልቃ አልገባም ምን እያሉኝ ነው ትይ ባለፈው ነግሬሻለሁ ግን ዛሬም ልድገምልሽ አንተ ነህ ጭራሽ ለፍቅር ግንኙነት የሚሆን ሰው አይደለም እኔ ምንም እየገባኝ አይደለም ለካስ ተሳስቼ ነበር ኧረ ተው መዝገቡ እንዴውም ልንገርሽ የዛ መጥፎ ልጅ ሆነሽ ጥሩ ነገር እንደማይወጣሽ መገመት ነበረብኝ መዝገቡ አትጭብኝ ባክሽ ከዚህ በኋላ ከፊት ለፊቴ ባገኝሽ ከአባትሽ ላይ ያረገዝኩት ቅን በቀል አንቺ ላይ ነው የምወጣብሽ ለምን ጠየቅሽኝ ማለቴ አንተ ነህ ትፈልጊያለሽ እንዴ ለምን ለፍቅር ነው እንዴት ነው እንደዛ የምታስቢው ትናንት ባንቺ ስልክ ያናገርኩት አንተ ነህ ነበር ምን እንዴት እንደሆነ እሱን አንቺ ነሽ የምታውቂው ግን ደግሞ ሌላ ዱብዳ ልንገርሽ እረፍ ጭራሽ ሌላም ነገር አለ በደንብ ነው አንተ ነህ ማለት እንደዚህ እየተሰቃየውለት ያለው ፍቅረኛ እሱ ነው ምን አሴር በጣም ከባድ ስህተት ሰርቷል የሰውየው ልጅ በተደጋጋሚ አሴርን ለማስጠንቀቅ ሞክራለች እናም አሴር እንዲሞትባትና እንዲጎዳባት ስላልፈለገች ብዙ ጊዜ ልትነግረው ሞክራለች አሴር ግን ከአባቷ ጋር በመነጋገር እርሱ እንዲርቅና ንብረቱን እንዳይወስድ መስሎት እሷን አርቋታል ይህ መዘዝ ለአሴር ከባድ ሆኖ መጥቶበታል እኔ ማደርገውን አቃለው እያለ የደገሰለትን ድግስ የቀመረለትን ሐሳብ አባትየው አሴርን እንግዲህ አሲዞታል ማለት ነው ቪዲዮ ሲቀርጹ ታይቷል ግን መጀመሪያ ሽጉጡን የደቀነው አባትየው ነው ግን አሴር ሽጉጡን ከያዘበት በኋላ ቪዲዮን ማስረጃ የሚያሳዩ ከሆነ ከባድ ነው የሚሆንበት ለአሴር ሰላም ጤና ይስጥልን ውድ በየዓለም ዳርቻ ያላችሁ የቻናላችን ቤተሰቦች ኖላዊ ድራማ አሪፍ የሆነና ውሽታሞች እየተጋለጡ እንዲሁም ለፍቅር ብሎ መስዋዕትነት የተከፈለበት አሪፍ የሆነና እያስተማረ መጥቷል እኛም የተሰማንን ሐሳብና አስተያየት እንሰጣለን
እናንተም የተሰማችሁን ሐሳብና አስተያየት ስጡ። ቪዲዮውን ላይክ በማድረግ እንጀምር። ሃና ምንም በማታውቀው ጉዳይ ላይ ራሷ ላይ ከባድ መዘዝ መጥቶባታል። አንተነህ የሰራው ጉድ ለሃናም ከባድ መዘዝ ሆኖባት ነበር። ግን እውነቱን ሰላም ለእናቷ በመናገሯ ይሄ ጉዳይ አንተነህ ውሸታም መሆኑና አጭበርባሪ መሆኑን እናትየው ደርሳበታለች። ዞሮ ዞሮ ግን ሰላም እውነቱን ለእናትየው የነገረቻት አይመስልም። አንተነህ ለፍቅር እንደሚፈልጋት ብቻ ያወቀች ነው የሚመስለው። በዚህ ጉዳይ ብቻ ነው አንተነህ እንዲባረር የወሰነችው። ግን ሰላምን እንዳስረገዛትና ታማ የነበረችው በእርግዝናው ምክንያት እንደሆነ ለእናትየው አልተናገሩም። ሃናም ሰላምም እዚህ ጋር የደበቁት ምስጢር እንደቀጠለ ነው። እዚህ ጋር ሰላም የሃናን ስልክ እንዴት እንዳገኘው እራሷ በማሰብ ከዚህ በፊት አብሮ በነበሩበት ሰዓት ለሽንት ቤት ብላ ወጣ ባለችበት ታይም ላይ አንተነህ የሰላምን ስልክ ሲፈትሽ ደርሳበት ነበረ። ይህንን ብታስታውስ ኖሮ የሃናን ስልክ ያገኘበት ምስጢር ይገባት ነበረ። ግን አስባ እርሱን አላገኘችም። ሆኖም ቀረ ግን ሃና ከአንተነህ ጋር ግንኙነት እንዳልነበረው ለማረጋገጥ ሞክራለች። ሃና እኔ እዚሁ ብቻ ነው ማቀው ከሱ ጋር ምንም ግንኙነት የለኝም ብላለች። እናትየውንም ሰላም በነገረቻት ምክንያት ሃናን ጠርጥራት ነበረ። ምናልባት አይታወቅም ግንኙነት ሊኖራት ይችላል ብላለች። ግን የሰላም እናት እንደ ልጅ ባያትም እዚህ ብሰራም ግን እርሷ እንድትጎዳብኝ አልፈልግም በማለት ለሃና ከሱ ጋር የፍቅር ግንኙነት እንዳትጀምሪ ብላ ነግራታለች። ሃናም ደንግጣ የሰላምም የእናትየውም ሲጨመርባት በጣም ግራ ገባት። ከአንተነህ ጋር ምንም አይነት ግንኙነት ሳይኖራት ግን ግንኙነት እንደጀመረች ተደርጎ ሲነገራት እርሷ ምን አይነት ስሜት እንደሚሰማት መገመት ከባድ ነው። አሴርም ልጅቷ የምትለውን ነገር ቢሰማ ኖሮ ይሄ ሁሉ ድርጊት አይፈጸምበትም ነበር። እንጀራ አባትየው በጣም ጨካኝና መጥፎ ሰው እንደሆነ እያወቀ እርሱ እንኳን በዚህ ታይም ላይ ምን አይነት ዘዴ ተጠቅሞ ከአባትየው ብር መቀበል እንዳለበት በምን አይነት መንገድ እንደሆነ ማሰብ ተስኖታል። በፈጣጣውና በድፍረት ዝም ብሎ ፍለፊቱ በመሄድ በመጋፈጥ አባትየው ቀምሮ ስራውን ሰርቶለታል ብዬ አስባለሁ። እስቲ እናንተ ምን ይሰማችኋል? እነዛ የመጡ ትክክለኛ ኢንስፔክተር ናቸው ኦር ፖሊስ ናቸው ብላችሁ ታስባላችሁ? ወይስ አባትየው ያስቀመጣቸው ናቸው ወይስ የአሴር ጓደኞች ናቸው ብላችሁ ታስባላችሁ ይህንን ስራ የፈጸሙት? እስቲ ምን ይሰማችኋል? ሐሳብ አስተያየታችሁን በኮሜንት እየጻፋችሁ። እንግዲህ አንተነህ ከስራ እናትየው አባረዋለች። አንተነህ ከዚህ በኋላ ከስራ ተባሯል። ግን እናትየው ከአንተነህ ማርገዟን አላወቀችም። አንተነህ ይህንን ምስጢር ለእናትየው ይነግራታል ብላችሁ ታስባላችሁ ወይስ አይነግራትም? እርሱም በምን ምክንያት እንደሆነ አሁንም አላወቀም። የተባረረበት ምክንያት በሰላም ፍቅር ግንኙነት መጀመሩ ብቻ ነው የመሰለው። አንተነህ በስራው ጠንካራና ጎበዝ ሰራተኛ እንደሆነ እናትየው ስትናገር በቪዲዮ ላይ አይተናል። አንተነህ በድርጅቱ ስራ ላይ እንደሚያስፈልጋትና ለስራው ኃላፊነት ወጥሮ የሚሰራ ሰራተኛ እንደነበር ተናግራለች። ስለዚህ አንተነህን ማስወጣት አትፈልግም። ግን በልጇ ስለመጣባት ብቻ ከስራ እንዲባረር አርግተዋለች። አንተነህ ዳግም ትመልሰውና ወደ ስራው እንዲገባ ታደርገዋለች በይቅርታ ወይስ አንተነህ ከዚህ በኋላ በዚህ ስራ ይቀጥላል ወይስ አይቀጥልም ብላችሁ ታስባላችሁ? እስቲ ሐሳብ አስተያየታችሁን በኮሜንት እየጻፋችሁ ምናልባት በፍቅር ግንኙነት በመጀመር ብቻ
ምንም ነገር ከሌለው በይቅርታ ልትመልሰው ትችላለች ብዬ አስባለሁ ሌላ ነገር ካልመጣ በስተቀር ግን እናትየው ማስረገዙን ስለማታቅ ይሄንን ሚስጥር ደግሞ ሰላምም ለእናትየው ደፍራ ስለማትናገር በዚህ ምክንያት ከሆነ በይቅርታ ይመለሳል ብዬ አስባለሁ እናንተስ ምን ታስባላችሁ ሐሳብ አስተያየታችሁን በኮሜንት እየጻፋችሁ ሃናም አሴርን ምነው ጠፋ ስትለው አሴርም ያው የጠፋውት ጉዳይ ስለነገርሽኝ ጉዳይ ነው አባትሽን ለማሳከም የሚሆን ገንዘብ እየፈለኩ ስለነበረ ነው ብሏታል ሃናም ለምን ትጠፋለህ እኔኮ እንድትጨነቅ ብዬ አይደለም የነገርኩ ለአባቴ በጥብቅ ታስፈልገው የለም ወይ እኔ ስራ ሰውም ብሏለች ግን አሴር ሃናን በጣም ስለሚያፈቅራትና ስለሚወዳት ለሃና ሲል ብዙ መስዋዕትነትን እየከፈለ ይገኛል ይሄን ሁሉ መስዋዕት የሚከፍለው ለሃና ነው አባትየውንም እንደ አባት ስለሚያየው ከአባቷም ብዙ ትምህርት ስላገኘ አባትየውን ከልቡ መርዳት ስለሚፈልግ ነው ግን እንጀራ አባቱ ጨካኝና አረመኔ ስለሆነበት የአሴር የገዛ ንብረቱንም ከእንጀራ አባቱ ማግኘት አልቻለም በጸባይ ቢያናግረውም ቢለምነውም እንጀራ አባቱ በመጨከኑና ከፊቴ ዞር በል በማለት በማባረሩ አሴር በግድም ቢሆን ብሩን እንዲቀበልና ንብረቱን እንዲቀበል ተገዷል ግን አሴር እዚህ ጋር ትልቅ ጥፋት አጥፍቷል ብዬ አስባለሁ ልጅቷ የምትነግረውን ነገር ቢሰማና እርሷን ቢያዳምጣት ኖሮ እንዴት ከአባቱ ብሩን መቀበል እንዳለበት ያውቅ ነበር ብዬ አስባለሁ ልጅቷ መታ ስታናግረው ከአባቴም ዞር በል ስትለው ከአባቴም ራቅ ስትለው ከአባቷ ጋር ሆና እርሱ ንብረቱን እንዳያገኝ እያራቀችው መስሎት ዞር በይ ብሎ አባሯታል በተደጋጋሚ እርሷ ልትነግረው ሞክራለች አሴር ግን ሊሰማት አልቻለም በራሱ መንገድ ፍለፊት በመጋፈጡ ትልቅ ችግር ውስጥ የገባ ይመስላል እስቲ እናንተስ ምን ይሰማችኋል ሐሳብ አስተያየታችሁን እየጻፋችሁ ሃና ሰላምን ከባድ ጥያቄ ጠይቃታለች ስለ አሮን ማንነትና አሮንን እንዴት እንደቀረብሽው ብላ ስትጠይቃት የምናሴ ጓደኛ ነበር ግን አሮንን የቀረብኩት እኔ በጣም ሀብታም ስለነበር ነው ሀብታም ስለሚመቸኝ ነው ብላ ተናግራለች ብሩ ከኛ ከምንሰራው ብርጋም ሲታይ የነሱ ቤተሰብ ገንዘብ በጣም ብዙ ነው ብላለች ስለዚህ ሃና እንዴት ሰላምን ስለ አሮን ጠየቀቻት ብላችሁ ታስባላችሁ ሃና በዚህ ሰዓት ለአባቷ ሕክምና ገንዘብ ስለሚያስፈልጋት ከዚህ በፊት አሮን ብር እንደሚሰጣትና በዛ ብር ምላሽ ግን እርሷንም አሳልፋ እንድሰጠው ስለጠየቃት በዚህ ጉዳይ አልስማማም ብላ ነበር ግን በደንብ ደግሞ ከሰላም የጠየቀችው ጥያቄ እዚህ ጋር አሮን ብር እንዳለው ተረድታለች ግን አሁንም ደውላ ሃና አሮንን ትጠይቀዋለች ብላችሁ ታስባላችሁ እስቲ ሐሳብ አስተያየታችሁንም እየጻፋችሁ እኔ ግን ልትጠይቀው ትችላለች ብዬ አስባለሁ እንደገና በአይምሮዋ ውስጥ ስለ አሮን ጥያቄ እንዴት ፈጠረባት ብር ስለሚያስፈልጋት አይደል እንዴ ብዬ አስባለሁ አንተንም እንግዲህ ከተባረረ በኋላ ምን ያደርጋል በሃና ላይ የጀመረውን ፍቅር እንግዲህ ይቀጥላል ብላችሁ ታስባላችሁ እርሱ ያፈቅራታል እርሷ ግን ዞር ብላ ምንም አታየውም አላሰበችውም አንተነ እንደለመደው እንደ ሌሎች ሴቶች ሃናን በፍቅር ጠብ ያደርጋታል ወይስ ሃናን ያግታታል ብላችሁ ታስባላችሁ እርሲ ሐሳብ አስተያየታችሁንም እየጻፋችሁ እንግዲህ ኖላዊ ድራማ አሪፍ እየሆነና በአሪፍ ሁኔታ እየሄደ ይገኛል የአንተነ ማንነትም አሁን በፍለፊት ወጥቶበታል በትንሹም ቢሆን ማንነቱ ተገልጧል ከሰላም ጋር የነበረው ጉዳይ በፍለፊት ወጥቶ ተገልጦበታል ሌላው ደግሞ የአሴር ጉዳይ ሲሆን አሴርም እንግዲህ አባትየው ይሄንን ጉዳይ ካስደረገበት እንደሚታሰር ነው ለሃና አባት ብሎ የገባበት ውጥንቅጥ ውስጥ መውጣት አይችልም እንግዲህ የሃናን አባት ለማሳከም ብሎ ራሱም እስር ቤት ከገባ
ሁለተኛ ዕዳ ነው የሚሆንባት ብዬም አስባለሁ። በክፍል 24 እንግዲህ የሚፈጠረው ምን የሚለውን አብረን ምናየው ይሆናል። ክፍል 24 ይለቀቅ እያላችሁ ኮሜንት ላይ ጻፉልን። የዛሬው ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ቸር ያቆይልኝ።